ወዳቼ እንግዲህ እንዳያችሁት የትርሲት ገዳይ የቤት ድረስ እንግዲህ ሚኪን ፈልጎ ሰተት ብሎ መጥቶልናል ማለት ነው። እና በነገራችን ላይ እንግዲህ ማህሌትን ማለት ነው ያው እንዳገታት እንዲሁም ደግሞ ያው ፍቅረኛው ነበረች። እሱ ይወዳታል፣ የወሷ ግን ያው ፍቅር ነገር የለባትም ማለት ነው። እና ዛሬ ላይ አግቶ እንግዲህ እንደተመለከታችሁት የፈለገውን ነገር እያደረገ እንዲሁም ደግሞ ያው ከወንድሙ ጋር እንግዲህ የተፈጠረውን ነገር ታውቃላችሁ። የትርሲትዬ ገዳይ ነው። እናም ሁሉም ቤተሰቡ እንግዲህ በተሰበሰበበት እኔ ካሌብ በጣም በቃ አስደስቶኛል ላልኳችሁ ከሚባለው በላይ። እናም የእናቴ ገዳይ ነው ዛሬ ደሟን እመልስላታለሁኝ አልለቀውም በማለትም እንግዲህ እየዛተ ነበረ ማለት ነው። ሌላው እንግዲህ እንዳያችሁት ማለት ነው ያው ብሩኬ ወዲያው ነበረ ያወቀው። ወይዘሮ ሂሩት እንግዲህ የልጄ ገዳይ ቤቴ ድረስ መጥቶ እንዲዝምቱታላችሁ እያለች እንግዲህ ልጁ እንዲወገድ እያበረታታቻቸው ነበረ። ብሩኬ በነገራችን ላይ ይህንን ነገር ለማድረግ ቁርጦ ነበር የተነሳው እና በቃ አለቀውም እያለ ነበር። ዛሬ ወንድ ወጥቶታል ብሩኬ ማለት ነው። በቃ እንደዚህ ነው ወንድ ላይ ቆራጥ፣ በቃ ወንድ ላይ ቆረጠ ማለት እንደዚህ ነውና እናም እንግዲህ እንዳያችሁት አለቀውም እሱንማ ባለቤቴን የልጆችን እናት አሳጥቶኛል እያለም እንግዲህ ብሩኬም እንዳያችሁ ከሚባለው በላይ በጣም ተናደው ነበረ። ግን አባባ ዘነበ ነው ያዘናጋው። ማዘናጋቱም አሪፍ ነገር ነው። ብሩኬ እንግዲህ ግን ለምን ወንጀለኛ ይሆናል? ሊኖርለት ለልጆቹ ማለት ነው። እናም ሌላው ካሌብም እንግዲህ እንዳያችሁት አለቀውም ብሎም ዱላ ይዞ ማለት ነው አጠገቡ ቆሞ ነበረ። ሰውየው ግን የወልክ ካሌብ እህትህ የምትልህን ነገር ብትሰማ ጥሩ ነው። አንተ እኔን ከገደልከኝ ትታሰራለህ ወይስ ታዲያ መታሰሩን ትፈልገዋለህ እያለው ነበረ። አንተ እኮ እናቴን እኮ አሳጥተኸኛል፣ ስለዚህ ካለቀህም እገልሃለሁ እያለው ነበረ። ሌላው እንግዲህ እህቱ ማለት ነው እንደተመለከታችሁት ቆይናና ለኔ ማን አብሮ ሊሆን ነው ስትልም አያት ያለች፣ ሲቀጥልም ደግሞ አባታችን አለ። ስለዚህ ለምንድን ነው ለብቻሽ የምትሆኙ ፌበን እንደዛ አትበይ እያለም እንግዲህ እየነገራት ነበረ። እና ታዲያ አያቴና አባቴ ወንድም ይሆኑኛል እያለችም እንግዲህ ካሌብን እባክህን እኔ እንድትታሰርብኝ አልፈልግም፣ ነፍሰ ገዳይ እንድትሆንብኝም አልፈልግም፣ እባክህን ረፍ እያለችም እንግዲህ እየተማጸነችው ነበረ። ሌላው እንግዲህ በዚህ ጊዜ ብሩኬ እንዴ ቆይናና ልጆቹ ይኬደው ነው ምናምን ሲልም እንግዲህ አባባ ዘነበ ቆይ ስቲኔ ሂጀሊያችሁ ብሎም እንግዲህ ሲመጣ እንዳያችሁት ካሌብ እየተጋበዘ ነበረ። ሰውየውን አለቀውም እያለ እና ሊነዝር ሲል አንተ ካሌብ ብሎም እንግዲህ አባባ ዘነበ ያስቆመዋል። ሁለተኛ እንደዚህ እንዳታደርግ ሲልም ይህ እኮ እናታችንን እኮ እየገደለው ነው፣ ስለዚህ ከአባባ ያቴ ልቀቀኝ እያለ ነበር። አይሆንም ረፍ ብያለሁኝ እኮ ብሎም እንግዲህ አባባ ዘነበም እንግዲህ ያስቆመዋል። ካሌብን በሉ ኑ ብሎም እንግዲህ ይዞት ይሄዳል ማለት ነው። እንግዲህ እንዳያችሁት ብሩኬ ይሄ ሚኪ ማለት ነው ለብቻው እያናገረው ነበረ። ብሩኬ ግን በፍጹም አልፈልግም ነበር ማለት በቃ ለብቻው ለምንድን ነው የምታናገረው? በቃ እኛ ባለንበት ማናገር ከፈለክም እያለው ነበረ። ምክንያቱም ብሩኬ እንግዲህ እንደዚህ ያለበት ምክንያት አንደኛ የልጁ ማለት የትርሲት ገዳይ እንደሆነ ስላወቀ፣ ሲቀጥልም ደግሞ አንዳንድ ጥርጣሬዎች ነበረ። እንግዲህ ከበስተጀርባው ሚኪ እንዳለ ስለተጠራጠረ እንግዲህ ለምንድን ለብቻው ሊያወራው ፈለገ በማለትም እንግዲህ ሲቀመጥም ሲነሳም የልኬር ነው ወደ ልኬር ነው በማለትም ነበረ። ሄጅ እስቲ ማለት አይቼው ልምጣ ማለት የሚፈጠረው እኮ አይታወቅም ሲልም እንግዲህ ይነግረዋል። ላይ ምንም ነገር አይፈጠርም አርፈ ተቀመጥ ይለዋል። በዚህ ጊዜ አባባ ዘነበ ዛሬ ላይ በጣም አናደውኛል በነገራችን ላይ ማለት ነው። እና እንግዲህ አይ ችግር የለውም ብሩክ የተወስቲ ሄዶ ይየውና ይምጣ አይታወቅም እኮ ሚኪያስ እንዳለው የሚፈጠረው አይታወቅም ብሎም እንግዲህ ብሩኬን እዚህ ጋር አዘናግቶታል ማለት ነው። ብሩኬ እንኳን አሪፍ ነበረ የመጣበት አካሄድ ማለት ነው። እናም እንግዲህ እንደዛ ሲልም እንግዲህ የሚኪም እንግዲህ እንዳያችሁት ወደ ሰውየው ጋር መጥቶ ነበርና እንግዲህ እንደተመለከታችሁት አሁን ላይ ማለቴ እኔ ብታሰርም ለብቻዬ አልታሰርም እያለም እንግዲህ ነግሮት ነበረ። እና መሀሌት የና ያደረካት አሁን መሀሌትን ያለችበትን ነገር አሁኑኑ ንገረኝ ሲለውም አይ በፍጹም አልነግርህም፣ ይኸውልህ ማለቴ እስካሁን ያውን ፖሊሶቹ ከመጡ ይኸውልህ ብዙ የምነግራቸው ነገሮች አሉ ሲልም እንግዲህ ይነግረዋል። ሲቀጥልም ስለ ትርሲትዬ ሲልም የትርሲትዬን ስም በፍጹም በአንተ አንደበት የሚጠራ አይደለም፣ ሁለተኛ ትርሲት ብለክ እንዳትጠራ ሲልም ዝም በል ይለዋል። ይኸውልህ አሁን ከዚህ ብትፈታኝ ይሻልሃል፣ ለእኔ ብታሳስረኝም ብትገለኝም ሁለቱም አንድ ናቸው፣ ግን እያንዳንዱ እርምጃ የምታደርጋት ነገሮች ግን እህት ላይ እየፈረድክባት ነው ሲልም እንግዲህ
ይነግረዋል ማለት ነው። እና ይህንን ነገር እንግዲህ ሲነግረው ሚኪ እንዳያችሁት በጣም ፍርሃት ውስጥ ገባ። ምክንያቱም እህቴ የሆነ ነገር ብትሆንስ በማለት ማለት ነው። እና ታውቃለህ፣ ይኸውልህ እህትህ ግን ያንተ እህት መሆንክን ሳላቅ በፊት በጣም ወዳት ነበረ፣ ባላገባትም በጣም ወዳታለሁ እያለ ነበር። ሚኪም እረፍ ብያለሁ፣ የተው በቃ አንተ ይኸውልህ በአንተ አፍ እንኳን እንደ ስልትጠራ አይደለም እያለም እንግዲህ እየነገረው ነበረ። ምን ታደርገዋለህ እንግዲህ አሁን ለማንኛውም ይኸውልህ ለእህትህ የምንደርስላት እኔ እናንተ ብቻ ነን። ለፖሊስ ግን አሳልፈህ የምትሰጠኝ ከሆነ እኔ ሳልሆን አንተም ነክ የምትታሰረው ብሎም እንግዲህ ይነግረዋል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁም ነባሩ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ካያ ድራማ ይዘንላችሁ ቀርበናል። በዚህም ጊዜ እንግዲህ ማለት የሆነ አንድ ሁለት ቦክስ ሲመታውና ምንድን ልታደርግ ነው ሲለው እንግዲህ አይ ዝም ብዬማ እኮ አለቅህም ትንሽዬ ስጦታ ልሰጥህ ነው ብሎም እንግዲህ ሁለቴ ነው እንደዛ ይመታል። እና በዚህ ጊዜም እንግዲህ በነገራችን ላይ እንደ ቅጥነትህ አይደለም ሲለውም አንተም እንደ ውፍረትህ አይደለም ይኸውልህ አሁን ምንም ነገር ድምጽ ሳታሰማ ሆኖ ቀጥ ብለህ ውጣ ይለዋል። በነገራችን ላይ እንግዲህ ይሄን ነገር ወደኋላ መለስ ብለው እያስታወሱ ያሉት ማለት ነው መርማሪው ከመጣ በኋላ ነው። ብሩኬ ሲጋር ማለት ነው ለመርማሪው ማለት ነው ሲደውልለት ሚኪ እንግዲህ ምንድን ነው ያለው ላውድ ላይ አርጌ ነው የማወራክ ሲልም ብሩኬ በጣም ተናዶ ነበረ። ለምንድን ነው የነገረው ማለት እንደዚህ አይነት ነገርማ ከሆነ የሆነ ሚስጥር በመካከላቸው አለ። በቃ ዛሬ ላይ ብሩኬ በቃ በጣም ቆቅ ሆኖ ነበረ እየተከታተለ ያለው። እናም መርማሪው እንግዲህ ሲመጣ እንዳያችሁት ማለት ነው ወይዘሮ ሂሩት ማለት ቆይናና አንተ እንደ ስሙ ኮማንደር ነክ ለምንድን ነው አዛዥ ማለት የምታዛቸው በታች ሁሉም ለምንድን እነሱ አልመጡም? ሲቀጥልስ ደግሞ ለምንድን ነው የመጣኸው? እያለችም እንግዲህ ጥያቄውን በጥያቄ በጣም እያፋጠጠችው ነበረ። እሱም እንዳያችሁት ተዘጋጅቶበት ስለሆነ የመጣው ለእያንዳንዷ ነገር መቂ መልስ ነው የሰጣት። በስተመጨረሻም እስቲ ፖሊስ መሆንህን መታወቂያን አሳየ ትለዋለች። ከዛ እሺ ምናምን ሲልም ወይዘሮ ሂሩት ቆይና እኔ ካናገርኩት አይበቃም እንዴ ሲልም እንግዲህ ይጠይቃል። ላይ ተዋት ማለት ትክክል እኮ ነው ሴትዮዋም ሲልም እንግዲህ መታወቂያውን ያሳያል። አሁን አረጋግሽ ፖሊስ እንደሆንኩ ሲልም አሁን አረጋግጫለሁ ትላለች። እንግዲህ ወደዛ ወደ ታሰረበት ቦታ ጋር ጊዜው ሲሄዱ እንግዲህ ሰውየው የለም እንዳያችሁት ማለት ነው። ምክንያቱም ሚኪ እንግዲህ ፈቶታል ተደራድሮ ከእህቱ ጋር ማለት ነው ያለውን ነገር ማለት ነው ትተውት ማለት ፈቶት እንግዲህ ሄዷል። እንዳያችሁት ረብቃ እንግዲህ ሚኪ ልታየው ወደ እሱ ወዳለበት ጋር እንግዲህ ለመምጣት አመርታ ነበረ። ከዛ በፊት እንግዲህ ወይዘሮ ሂሩትና እንዲሁም ደግሞ ረብቃ በጣም እየተሰዳደቡ ነበረ። የሁላችሁ የኔ ስድብ እንትን የሚላችሁ ከሆነ የልጅን ቤት ነቃችሁ ውልቅ በሉ በማለት ግን በዚህ መካከል ብሩኬ ምንም ጣልቃ አልገባም። ምክንያቱም እሱ በቃ ሀሳቡ ያለው ሌላ ቦታ ስለሆነ እናም እንግዲህ በዚህ ጊዜም እንግዲህ እንዴት እንደዚህ ትለኛለህ ብላም እንግዲህ ረብቃም እንዳያችሁት እንቡገዳ ብላ እንግዲህ ኧረ ለመማታትም ደርሳ ነበረ። እና በዚህ ጊዜ አባባ ዘነበም እረፊ ብዬሻለሁኝ ይኸውልሽ ሌላው ያለችው ነገር ውሸት ቢሆንም ግን ሌላው ነገር ትክክል ነው፣ በጣም ባለጌ ነሽ ሲልም እንግዲህ ያግራታል። እንዴት እንደዚህ ትለኛለህ አባዬ አንተን እኮ ስለሰደበች እኮ ነው እኔ ለመማታት እንትን ያልኩት ስትልም እንግዲህ እረፊ ብዬሻለሁኝ ይኸውልሽ ባለጌ አሳዳጊ የበደለሽ ብሎ መሰደብ በጣም ከባድ ነው ብሎም እንግዲህ አባባ ዘነበም የሆነም ባየተናነቀው ራሱ አንገቱን ነበረ እየደፋው። እና በዚህ መካከል እንግዲህ ስትል ሄድና ሚኪን ልመልከታቸው ብላም እንግዲህ ወደ እነ ሚኪ ጋር ስትመጣ ሚኪ እንግዲህ ወደ ልኬጅ ነው ሲላት ማይን ማለት ስትቆዩ እኮ ለያችሁ ብዬ እኮ ነው ስትልም እንግዲህ ትናገራለች። ከዛ ምንም ነገር የተፈጠረ የለም ተቀመጭ ይላታል። እሺ ምናምን ይላል። እንግዲህ በዚህ ጊዜ አባባ ዘነበ ለአባት የተፈጠረውን ነገር ነግረዋለሁ ሲለው አይ አልነገርኩትም እንዲጨነቅ አልፈልግም ሲልም እንግዲህ አዎ ጥሩ አድርጋለሁ እንኳንም አልነገርከው ይላል። እና ኮማንደሩ እንግዲህ ወዳሉበት ቦታ ሲሄድ ሰውየው የለም ማለት ነው። እንዴ ቆይናና እየቀለዳችሁብኝ ነው እንዴ ሰውየው እዚህ ነው አላላችሁኝም ነበር እንዴ ሲልም ብሩኬ እንግዲህ በጣም ተናዷል ምናምን
ከዛም ቆይናና የት ነው ያደረግከው? ይኸውልህ አንተ እንዳስመለጥከው ጠንቅቄ አውቃለሁ የት ነው ያደረግከው ብሎም እንግዲህ አንገቱን ይዟል። አለቀህም ሲልም ኮማንደሩን በዚህ ጊዜ ንግግር ብቻ እኮ ሊያሳስርህ ይችላል፣ ረፉ በቃ ምንድነው እንደ ህፃን ልጅ ነው እንደሚያደርግ ሲልም ብሩኬ ላይ እንትን ይለዋል። ብሩኬ ምሽ በቃ ብሎ ዝም ይላል። እና ውዶቼ ከድራማ ይሄን ይመስል ነበር። በቀጣይ እስከምንመጣ መልካም ቆይታ። አስተያየታችሁን በኮሜንት አስቀምጡልኝ። ባይ ባይ።